ሻሎም ሻሎም እንደምን አላችሁ ቅዱሳን በተለያየ ዓለም ያላችሁ ኢትዮጵያውያን ኤርትራውያን የጌታ ስም ለዘላለም የተባረከ ይሁን። ፕሮፌት ዘኒ ነኝ። ዛሬ እግዚአብሔር በልቤ ሞልቶ የሚፈሰውን እንዲናገራችሁ የተሰጠኝን ቃል ይዤላችሁ መጥቻለሁ። ሁላችሁም የእግዚአብሔርን ቃል ክፈቱ በታላቅ አክብሮትና ትህትና አሳስባለሁ። ሕዝቅኤል መጽሐፍ ምዕራፍ 37 ላይ ከቁጥር 1 ጀምሮ ያለው የእግዚአብሔርን ቃል አነባለሁ። በጌታ በኢየሱስ ስም ሁላችንም እናንብበው። የእግዚአብሔርም እጅ በላይ ነበረ፣ እግዚአብሔርም በመንፈስ አወጣኝ፣ አጥንቶችም በሞሉት ሸለቆ መካከል አኖረኝ፣ በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆም በሸለቆ ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበሩ። እርሱም የሰው ልጅ ወይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልሁ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢትን ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽን አገባባችኋለሁ፣ በሕይወትም ትኖራላችሁ፣ ጅማትም እሰጣችኋለሁ፣ ስጋንም አወጣባችኋለሁ፣ በእናንተ ላይ ቁርበትን ዘረጋለሁ፣ ትንፋሽንም አገባባችኋለሁ፣ በሕይወትም ትኖራላችሁ፣ እኔም እግዚአብሔር እንደሆኑ ታውቃላችሁ ይላል። ሃሌሉያ! የጌታ ስም የተባረከው። እንዳዘዘኝም ይላል ቁጥር 7 ላይ እንዳዘዘኝም ትንቢትን ተናገሩ፣ ስናገርም ድምፅ ሆነ፣ እነሆም መናወጥ ሆነ፣ አጥንቶችም አጥንት ከአጥንት ጋር ተቀራረበ። እኔም አየሁ፣ እነሆም ጅማት ነበራቸው፣ ስጋም ወጣ፣ ቁርበትም በላያቸው ላይ ተዘረጋ፣ ትንፋሽ ግን አልነበራቸው። እርሱም የሰው ልጅ ሆይ ትንቢትን ተናገር፣ ለንፋሳት ተናገር፣ ለንፋሳትም ጌታ እግዚአብሔር እንዲህ ይላል፣ ንፋስ ሆይ ከአራቱ ንፋሳት ዘንድ ና፣ እነዚህም የተገደሉ በሕይወት ይኖሩ ዘንድ እፍ በልባቸው በል አለኝ ይላል። ሃሌሉያ! እንዳዘዘኝም ትንቢትን ተናገሩ፣ ትንፋሽም ገባባቸው፣ ሕያውም ሆኑ፣ እጅግም ታላቅ ሰራዊት ሆኖ በእግሮቻቸው ቆሙ ይላል። ሃሌሉያ! እርሱም እንዲህ አለኝ፣ የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆ አጥንቶች ደርቀዋል፣ ተስፋቸውም ጠፍቷል፣ ፍጹም ተቋርጧል ብሏልና ይላል። የጌታ ስም የተባረከው። ስለዚህ ትንቢትን ተናገሩ፣ እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ እነሆ መቃብራችሁን እከፍታለሁ፣ ከመቃብራችሁ አወጣችኋለሁ፣ ወደ እስራኤልም ምድር አገባባችኋለሁ። ክብር ለኢየሱስ ይሁን። ሃሌሉያ! ይህ የእግዚአብሔር ቃል ለእስራኤል ታድሶ እንደሚመጣ እግዚአብሔር የተናገረበት ቃል። ዛሬ እግዚአብሔር ለኛ ከዚህ ቃል የሚናገርበት ነገር ተስፋ የሌለ ነገር፣ የተቆረጠ ነገር፣ ልብ የማይጣል ነገር፣ እግዚአብሔር በዚህ ቃል መሰረት ታምራት ያደርጋል። ሃሌሉያ! እግዚአብሔር እጅ በላይ ነበረች፣ እግዚአብሔርን በመንፈስ አወጣኝ፣ አጥንቶች በሞሉበት ሸለቆ መካከል አኖረኝ ይላል። እግዚአብሔርን ቃል ይዤላችሁ መጥቻለሁ። ዛሬ ይህን ቃል እየሰማችሁ ያላችሁ ተወዳጅ የጌታ ልጆች፣ ተስፋ የተቆረጠ ነገር ላይ፣ ልብ የማይታመን ነገር ላይ ተስፋ ቆርጣችሁ በቃ ባላችሁት ጉዳይ ላይ ቃል መጣ። ቃል የሌለውን ወደ ማኖር ያመጣል። ቃል የወደቀውን ያነሳል። ቃሉ ራሱ እግዚአብሔር ስለሆነ ዛሬ እስራኤል የለም ለኔ ላንተ ይናገራል። ታድሶ ይሆናል፣ ለቤቴ ታድሶ ይሆናል። ድምፅ መጣ፣ ታድሶ ይሆናል። ቃል መጣ፣ መፈታት ይሆናል። ሃሌሉያ! ራባዲና ማጋንሳል ቦሪያ እንዲህ በሉ፣ ድምፅ መጣ እያላችሁ ጻፉ ኮመንት ላይ። ቃል መጣ ወደ ቤተ እያላችሁ ጻፉ። ተስፋ በቆረጥከው ነገር ላይ፣ በቃ ባልከው ነገር ላይ ሕያው የሆነ የእግዚአብሔር ቃል መጣ። አጥንት ከአጥንት ጋር እንደተቀራረበ፣
ታምራት እንደሆነ ይህን ቃል እየሰሙ ላሉት በኢየሱስ ስም ታምራት ዛሬ ይሆንላችኋል። የተያዘባችሁ ነገር የተለቀቀ ይሆናል። ተስፋ ቆርጣችሁ ቁጭ ያላችሁ መንቀሳቀስ ይሆናል። የተያዘ ቢዝነስ፣ የተያዘ ሰላም፣ የተያዘ ኢኮኖሚ፣ የተያዘ ካምፓኒ በጠላት ዘንድ የተያዘ ከጠላት ዘንድ የወጣ የክፎች ቃል ዛሬ አፈርሳለሁ። በኢየሱስ ስም አፈርሳለሁ። ከጨለማው ዓለም ዘንድ የወጣ ተስፋ አስቆራጭ ቃል ዛሬ ቃል ይዤ መጥቻለሁ። ታድሶ ይሆናል፣ መነሳት ይሆናል፣ መትጋት ይሆናል፣ መበርታት ይሆናል። ረባዲና መጋንሳል ፖሪያ በኢየሱስ ስም ጸልያለሁ። በዚህ ቃል መሰረት ጸልያለሁ። እንጸልይ አብረን ኑ ከነጋ በኢየሱስ ስም ጸልያለሁ። የተያዛቸው ሰላም የተለቀቀ ይሁን። በቃ ያሉበት ነገር በቃ ከተመ ብሎ ተዘጋበት ነገር በኢየሱስ ስም የተስተካከለና የተከፈተ ይሁን። አስቸኳይ የመለኮት ጣልቃ ገብነት አሁን ይሁንላችሁ። ይህን ቃል እየሰማችሁ ያላችሁ በኢየሱስ ስም መታሰብ ይሁንላችሁ፣ መጎብኘት ይሁንላችሁ፣ መስራት፣ መበርታት፣ መትጋት በኢየሱስ ስም ይሁንላችሁ። በቃ የተባለው ነገር ዛሬ ይቀጥላል። ተዘጋ የተባለው ነገር በኢየሱስ ስም ይከፈታል። ተከፈተ፣ ተከፈተ። ራእይ እኮ ነው ያየው። ህልመኞች፣ ቃል ያላችሁ፣ ድምፅ ያላችሁ፣ ኪዳን ያላችሁ፣ ተስፋ የቆረጣችሁ ዛሬ መነሳት ይሆናል። ዛሬ ታድሶ ይሆናል። በኢየሱስ ስም ታድሶ ይሁንላችሁ። ጠላት አይኑ እያየ መትጋት፣ መስራት፣ መንቀሳቀስ በኢየሱስ ስም ይሁንላችሁ። የተዘጋ የሥራ በር በኢየሱስ ስም የተከፈተ ይሁን። የተያዘ ሰላም በኢየሱስ ስም የተለቀቀ ይሁን። የልጆቻችሁ ሰላም፣ የትዳራችሁ ሰላም በኢየሱስ ስም የተለቀቀ ይሁን። ተለቀቀ በኢየሱስ ስም። ሰላማችሁ፣ ደስታችሁ በኢየሱስ ስም ተለቀቀ፣ ተለቀቀ በኢየሱስ ስም። ረባዲና መጋንሳል ፖሪያ ረባዲና መጋንሳን ባሲዳ ከባቶሪያ አይበላሽም ያንቺ ነገር፣ አይበላሽም ያንተ ነገር፣ አይጨነግፍም ያንቺ ነገር በኢየሱስ ስም። ጭንገፋ የተመታዩ የሥራ ጭንገፋ፣ የትዳር ጭንገፋ በኢየሱስ ስም የተመታዩ፣ የፍሬ ጠላት በኢየሱስ ስም የተመታዩ፣ የመከናወን ጠላት፣ የሞገስ ጠላት፣ የምንጮቻችሁ ጠላት፣ የከፍታችሁ ጠላት በኢየሱስ ስም የተመታ ይመታ፣ ይመታ፣ ይመታ። ከወንድሞቼ ዙሪያ ተስፋ የቆረጡት እንደገና ተስፋችሁ ይለመልማል። ይህ ወር የታድሶ ወር በኢየሱስ ስም ይሁንላችሁ። ይህ ሳምንት በኢየሱስ ስም ታምራት ሳምንት ይሁንላችሁ። አይን ያላየው ጆሮም ያልሰማው በሰው ልብም ያልታሰበ እንግዳ ነገር በኢየሱስ ስም በቤታችሁ ይሁን፣ ለልጆቻችሁ ይሁን፣ ለትዳራችሁ ይሁን፣ ለቤተሰቦቻችሁ ይሁን። በኢየሱስ ስም ተለቀቀ፣ ተለቀቀ። በጌታ በኢየሱስ ስም ሰላማችሁ ተለቀቀ፣ ቢዝነሳችሁ ተለቀቀ፣ የሥራ በራችሁ ተለቀቀ፣ በኢየሱስ ስም ተለቀቀ። ወዳችኋለሁ። ተባረኩ ውድ ቤተሰቦቼ። አመሰግናለሁ። ዘመናችሁ ይባረክ። ሻሎም